አደርክ? እንዴት አደርሽ? አዳር በጣም አሪፍ። ማለት ይተገኝ ያው ያሳለፍኩት እያሰብኩ ሳላውቀው ተመሳሳይ አንቺ መስሎሽ ከሚቀብር እየሳቀ ከሚወጋ እየሳቀ ከሚቀብር ሰው ይሰውረን። አንዳንዴ ከሩቅ ጥላት የቅርብ ወዳጅ አደገኛ ጥላት ነው ይባላል። እጅግ የሚያሳዝነው ነገር አምናን አሁን በተጨማሪ ቃል ተጨማሪ ጥላት ሆኖበታል። እሱ በቤሊን ፍቅር ጠፍ እንዳለ ያወቀ እሱም ቤሊን ላይ አይኑን ጥሏል። ቃል በስተመጨረሻም ከጀሪ ጋር ቤሊን ከኔ ጋር እንድትተኛ አድርጊ፣ እኔ ደግሞ 500 ሺህ ብር እሰጥሻለሁ ብሏታል። ሙስጠፋ የጀሪ የቀድሞ ፍቅረኛ ወይም ብር ጥብ አድርጋ የሚኖረችበት አይተናል። ሙስጠፋ ዋጋ ተከፍላለች። እኔን ምን እያልሽ ነበር ስትቀበይኝ የነበረው? አሁን ደግሞ በእጅ ተያይዘዋል። ሁሉም ተነካክሰዋል። ንጹህ ከዚህ ቤት ቤሊልና ዛሃራ ብቻ ናቸው። እጅግ የሚያሳዝነው ነገር ወይዘሮ ሞርዚና የወይዘሮ ሜሪሲን ጉድ ደርሳበታለች። በስተመጨረሻ የሲፈንና የሙስጠፋ እቅድስ ወዴት እየሄደ ነው? ጄሪን በገዛ እጇ ወጥመድ ውስጥ ገብታለች። እጥብ ብስ አድርጋ ጥርግርግ አድርጋ አላውቅህም ብላው የጠፋችው የቀድሞ ፍቅረኛዋ ቤት ድረስ ሰተት ብሎ መጥቶላታል። ሲፈን ሙስጠፋና ጄሪ እንዲተዋወቁ አታውቅም። ሙስጠፋ ሲፈን ጄሪ የቀድሞ ፍቅረኛ እንደሆነች አታውቅም። ሁሉም እርስ በራሳቸው ለጥቅማቸው እዚህ ቤት ተሰብስበዋል። የማን እቅድ ይሆን ቀድሞ የሚሳካለት? ማን ይሆን ሀቅ አሸንፎ አምናንን የሚታደገው? እውነት ሁልጊዜ ታሸንፋለች። ወይዘሮ ሞርዚናም የደበቀችው ሚስጥር አለ ከአምናን። እጅግ የሚገርም እጅግ ልብ የሚሰብር ነገር እየተፈጠረ ነው። አቶ አምናን ጥላትና ወዳጁን መለየት አቅቶታል። እሱም ጥላት አለኝ ወዳጅ አለኝ ብሎ የሚጠረጥረውን ለቃል ነው ሁሉም ነገር የሚያማክረው። ቃል ደግሞ እጅግ ትኩረት በሰጣት በውበቷ በገዛችው በልቡ ባነገሳት ልቡም ከፍቶ ፍቅር በጀመረው በቤሊን መጥቶበታል። ይህንን እውነታ እንዴት ነው የሚደርስበት? ይህንን ሀቅስ እንዴት ነው የሚያውቀው?
ቃልም ቤሊልን ከዚህ ቤት አስወጣ፣ ካጠገብህ አርቃት፣ ጥሩ አይደለም፣ ለልጅህና ለሚስትህ አስብ በማለት እንግዲህ ያሰበ መስሎ መካሪ ሆኗል። በጣም የሚያሳዝነው ነገር አምናም እንግዲህ ቤሊልን ከዚህ ቤት ላስወጣት አልችልም፣ እዚህ ቤት ነው የምትሆነው፣ ኦልሬዲ በግልጽ ፍቅር ይዞኛል ባይለውም የቤሊልን ጉዳት አልፈለገም። ሲጨንቀው ጭንቀቱን ማስረሻ፣ ሲጨንቀው ሀሳቡ የምትሰጠው፣ ሲጨንቀው የምታጽናናው፣ ሲከፋው እንባውን የምታብስለት ቤሊል የሀሳቡ ተጋሪ፣ የችግሩ ተካፋይ፣ ከጭንቀት የምታወጣው ቤሊል እንደሆነች ጠንቅቆ ያውቃል ቃል። ስለዚህ አሁን ደግሞ ቤሊልን ሊቀማው ነው። ቤሊል ወደደችም ጠላችም በጄሪ አማካኝነት ከቃል ጋር አብራ እንድተኛ ልታረጋት ነው። ይህ ነገር ይሳካላታል። ኦልሬዲ ቤሊል እንዴት ነው የምትተርፈው ከዚህ ወጥመድ? ጄሪ እራሷን ለማዳን ቤሊልን አሳልፋ ትሰጣላችልን? ምክንያቱም ቤሊል ከአምናን እንድትርቅላት ትፈልጋለች። ስለዚህ ምክንያቷ ምንድነው? ከቃል ጋር ተኝታ አምናን እንዲጠላት ነው የምትፈልገው። ግን ቃል በጣም ከባድ ስህተት ነው እየሰራ ነው። በጣም አስቡት። ሲያምነው ጓደኛዬ ሲለው፣ የልብ አማካሪዬ ሲለው፣ ሚስጥረኛ ሲለው ይህንን ጉድ ሲያውቅ አሁን ምን ይባላል? አንዳንድ ጊዜ በቃ በፍጹም ማንገምተው የልቤ አዋቂ ነው፣ የልቤ አማካሪ ነው፣ የኔ ወዳጅ ነው የምንለው ሰው እንዳንነሳ አድርጎ ሲሰብረን፣ እምነታችን ቅርጥፍ አድርጎ ሲበላ፣ እውነታው ሲገለጥልን በጣም ያማል። ቤሊልም መቸኮል አልፈለገችም ለውሳኔ። ወይዘሮ ዛህራን ስትጠይቃት ከአምናን ጋር አብረው ነው ያደጉት፣ በጣም ጥሩ ልጅ ነው፣ ደጋፊው ነው፣ አለሁልህ ባይ ነው፣ የችግሩ ተካፋይ ነው፣ የሀሳቡ አካፋይ ነው፣ የችግሩ ፈቺ ነው፣ ሁልጊዜ ከጎኑ ነው፣ ሲከፋውም ሲደላውም በሀዘኑም በደስታውም ስትለው እንግዲህ ቤሊል እንደዚህ ያለ ነገር አለኝ እኮ ምን አይነት ድፍረት ቢኖረው ነው ብላ መናገር ትችል ነበረ። ቤሊል አስተዋይና ብልሃተኛ ልጅ ናት። እና አሁን ነገሮች ሲደራረቡባት ቤሊል ምንድን ነው የሚመቻላት? ምንድን ነው የምትመርጠው ውሳኔ? አምናን ይህን ነገር ከሰማ ከቃል ጋር አስቦት በጣም ያማል። በጣም ጄሪ ራሷን ከወጥመድ ለማዳን ቤሊልን ወጥመድ ውስጥ ከመጣል ወደ ኋላ አትልም። ግን ማን ነው የዚህን ሁሉ ሴራ ጠንሳሽ የሚደርሱበት? ማን ነው ሀቁን የሚያወጣ? ወይዘሮ ሜርዚንም አሁን ሲፈንን ከሙስጠፋ ጋር እያወራች እያለ ተጨማሪው እቅዳችን ቀጣይ ፓርት ምንድን ነው የምናደርገው? ማን ነው ቀጣይ ተረኛ? ማን ነው ቀጣይ እርምጃ የምንወስድበት? እያሉ ሲመካከሩ ሰምታለች። ይህ ማለት ይህ ሰውዬ በተጨማሪ ከሲፈን በተጨማሪ ሌላ ጥላት ይሄን ቤት ለማጥፋት የመጣ ነው የሚል ነው። ስለዚህ ሲፈን ወይ መቅረብ ወይ መግደል ነው ፍላጎቴ ሜርሲንን ብላለች። አሁን ደግሞ የሁለቱንም ጉድ ደርሳበታለች። ሙስጠፋም ለአቶ አምናን እናቴን በመኪና ጋጥቼ በችግር ላይ ነው ያለሁት፣ ከአንተ ጎን መስራት እፈልጋለሁ ፈቃደኛ ከሆንክ ማለት ሲፈን እያንዳንዱ ግርግራቸውን እየተከታተለች ማጥፋት፣ መጉዳት፣ መስፈር ሁሉንም ነገር ነው ማድረግ የምትፈልገው። ሙስጠፋ ደግሞ ሜቢ በእርግጠኝነት ሲፈንን ይከዳታል። ለምን? ለጥቅሙ ሲል፣ ያጣውን ገንዘብ ለማግኘት ሲል፣ ያጣውን ነገር ለመበቀል ሲል ለጄሪ እያንዳንዱን ነገር እየተከታተለ መቀበል ስለሚፈልግ የሲፈንን ጉዳይ የሚያዘገየው ይመስለኛል። እናንተስ እንዴት አገኛችሁት? በጣም አጓጊ፣ በጣም ልብ አንጠልጣይ። ሁሉም በአቶ አምናን ቤተሰብ ላይ ተነስቶበታል። ወይዘሮ ሰመሃል ምን አይነት ስህተት ብትሰራ ነው? ወይዘሮ ሰመሃል ምን አይነት የኋላ ታሪክ ቢኖራት ነው ሁሉም እሷን ለማጥቃት፣ ንብረቷን ለመዝረፍ፣ ሀብቷን ለመቀማት? እሷ በህይወት ባትኖርም ህይወቷን በሰው እጅ ነው ያጣችው። ግን አሁን ትርፉ ለልጇ ሆኗል። የዚህ መጨረሻ ምን ይሆን?